ሰላም ቤተሰቦች እንዲቆያችሁልኝ ተመልሻለሁ። ቅመሟ ብቅ ብላለች በቲክቶክ ማለት ነው። እና ለብሩኬ ነው ጥያቄ ያቀረበችለት። ምንድነው እሱ ጥያቄው? እንደው አልናፍቅህም ወይ ማለቴ ውል አልልብህም? እንደው ቁጭ ስትል በአይንህ አልመጣብህም? አታስበኝም? ታስበኛለህ የሚል ጥያቄ ነበረ። እና ብሩኬ ትናፍቂኛለሽ ያ ማለት እየሳቀ ነው። ግን ኧረ ተው ብራዬ። አሁን ሀይሚ እርግጠኛ ነኝ የሆነ ቦታ ብትሄድብህ ባታገኛት አንድ ቀን ወይ ሞር ሁለት ቀን እርግጠኛ ነኝ ጭንቅ ነው የሚልህ ጭንቅ ነው የሚለው። በነገራችን ላይ በህይወታችን ያለን ሰው የተወሰነ ጊዜ አብሮን ካሌለ የሚሰማን በዛን ሰዓት ነው። የሆነ ሰዓት ሲለየን ያ ሰው ምን ያህል እንደሚያስፈልገን ይገባናል ማለት ነው። ገብቷችኋል? ያ ማለት እኔ ብሩኬ ለሀይሚ አትናፍቀውም፣ ሀይሚ ብሩኬ አይናፍቃትም ማለት አይደለም። ግን ሰው በዘፈን አስመስላ እየጠየቀችው ነው። ስቆ ትናፍቅኛለሽ የሚል ምላሽ መልስ ሰጥቷታል ማለት ነው። ድብና አድርጎ ነው የምትናፍቅህ እርግጠኛ ነኝ ማለት ነው። ትናፍቅሃለች። ሀይሚ ያልተናፈቀች ማን ልትናፈቅ ነው? ቤተሰቦች እቺ ድቡብሽ ትንሽዬ ቅምጥል ልበቀና የሆነች ልጅ ማለት ነው። በነገራችን ላይ ገጥሞሃል፣ ገጥሞሻል። ሲጀመር ባልና ሚስት ከአንድ ወንዝ ይቀዳል ነው የሚባለው አይደለ? እና ለማንኛውም በጣም ያምራሉ፣ ደስ ትላላችሁ፣ ሁላችሁም ለሰው ታስባላችሁ፣ አዛኝ ናችሁ። ብቻ አላቅም የነበረባችሁበትን እንትን ትላላችሁ። እና ብሩኬም ትናንት ሲል ነበር ሚስቴ ለሰው አዛኝ፣ ጎበዝ፣ ጀግና ሁሉንም ሰው በአንድ አይኗ የምታይ እንድትሆን ጸሎተኛ እንድትሆን እፈልጋለሁ ብሏል። እና ያ ማለት ሀይሜ ናት። እንግዲህ በሀይሜም አይታችሁ ከሆነ የነበረችበትን ስለምታውቅ በጣም የሰው ልጅ አዛኝ ነው የምትሆነው። በቃ ለሰው ሪስፔክት አላት። ብቻ አላቅም። ፈጣሪ መጨረሻውን ያሳምርላችሁ ነው ምለው። ለማንኛውም ትናፍቂኛለሽ የሚል ምላሽ ሰጥቷታል ማለት ነው። እንግዲህ እስካሁን በዩቲዩብ አልመጡም። በሀይሚ ቤት ነው የምንጠብቃቸው። ይዘገያል መሰለኝ ግን ይለቃሉ የሚል ሀሳብ አለኝ። እስኪ እንጠብቃለን። ቡቡ በሚለው ነው በነገራችን ላይ የለቀችው። ቡቡ ቡቡ ማለት እንግዲህ ብሩኬ በባሏ ስም ነው የከፈተችው። አይታችሁ ከሆነ ከተወሰነ ወሬ ወዲህ ማለት ነው። እና ለማንኛውም ግን ወዳችኋለን ቅመሞች፣ ጨረቃዎች። የገባችሁ ላይክ አድርጉላት ማለት ነው። ያንን ፎሎም አድርጓት በነገራችን ላይ